በሐላል የምትገናኙ አላህ ያርጋችሁ። ቀላሉ ደግሞ አላህ ያቀለለላችሁ ምን አለው አትልህ። ዓለማችን ሀያለው ሀገር የታላቁ አሜሪካ ፕሬዝዳንት በምግብ ማብሰያ መኪናው ተደብቆ ሸሽቷል የሚል በዓለም አቀፍ ደረጃ እየተቀለለባቸው ይገኛል። እናንተ በእስራኤል ወታደሮች ውስጥ ምንድነው እየተፈጠረ የሚገኘው? እጅግ አስገራሚ የተባለ ዜና ይዤላችሁ መጥቻለሁ። እስልምናን 7 የቤተሰቡ አባል እንዲቀበል ምክንያት የሆነውን ወጣት ልንገራችሁ። ዶናልድ ትራምፕ የሚመሩት መቀለጃ ሆነዋል። የዓለማችን ሀያለው ሀገር የታላቁ አሜሪካ ፕሬዝዳንት በምግብ ማብሰያ መኪናው ተደብቆ ሸሽቷል የሚል በዓለም አቀፍ ደረጃ እየተቀለለባቸው ይገኛል። ዶናልድ ትራምፕ ከኔቶ ስብሰባ በኋላ ቱርክን ለቆ ሲወጡ በካሜራዎቹ ፊት ለፊት የአሜሪካ ባለስልጣናቶች የነበሩበት ፕሌን ላይ ወጥቶ ነበር። በጀርባ ተደብቆ ወጥቶ ከኋላ በምታዩት መኪና ወደ ሌላ የጦር አውሮፕላን ተሻግሮ ነበረ። እቺ መኪና የምግብ ማብሰያ ወይም ደግሞ ኬተሪንግ ካርጎ የምትባል ሲሆን ዶናልድ ትራምፕ በምግቦች መካከል ተደብቆ ወደዛኛው ተሻግሯል ተብለዋል። ዶናልድ ትራምፕ በጉዳዩ ሲጠየቁ እኔ የደህንነት አባላቶች የሚሉኝን ነው ማደርገው፣ እነሱ ደግሞ ጥቃት ሊደርስ ይችላል በማለት ይሄን እንዳደረጉ አስታውቀዋል። የዶናልድ ትራምፕ ትልቁ ፍራቻ የነበረው ኢራን በሚሳኤሎቿ እንደምታጠቃቸው ፍርሃት ነበራቸው ተብለዋል። ያው የዛሬ ምክር ከዚህም ዲግሪ ነው። አላህ ያጋባችሁ። ምን አለ ሌላ ዱዓ ወላሂ አሁን አሚን በሉ። አላህ ያገናኛችሁ። በሐላል የምትገናኙ አላህ ያርጋችሁ። ቀላሉ ደግሞ አላህ ያቀለለላችሁ ምን አለው አትልህም። ዲግሪ ያለው በቃ አውቃለች። ሰላም አለይኩም። እናንተ በእስራኤል ወታደሮች ውስጥ ምንድነው እየተፈጠረ የሚገኘው? እጅግ አስገራሚ የተባለ ዜና ይዤላችሁ መጥቻለሁ። ቪዲዮ እየደረሳችሁ አይደለም፣ ምክንያቱም እይታው ስለቀዘቀዘ ነው። ቲክቶክ አልጎሪዝሙን ከቀየረ በኋላ እያስቸገረን ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በዚህ 24 ሰዓት ውስጥ ብቻ በእስራኤል ጦር ውስጥ የሚያገለግሉ 2 ወታደሮች ራሳቸውን አጥፍተዋል። እሱ ብቻ አይደለም፣ ራሳቸውን ያጠፉ የእስራኤል ወታደር የሆኑ በዚህ 15 ቀን ውስጥ ብቻ 6 ደርሰዋል። እሱ ብቻ አይደለም፣ ራሳቸውን ያጠፉ ሴት ወታደሮች ከ15 ቀን በፊት 3 ራሳቸውን ያጠፉ ወታደሮች አሉ፣ የእስራኤል ጦር ውስጥ ማለት ነው። ራሳቸውን ማጥፋት ብቻ አይደለም፣ አለመረጋጋት ወይም ደግሞ የጭንቅላት መቃወሶች እንዳሉ እየተነገሩ ይገኛሉ። ይህም ትኩረትን እየሳበ ሆኗል። እስኪ ኮሜንት ላይ ሀሳባችሁን አስቀምጡ። የዚህ ምክንያት ምንድነው ብላችሁ ታስባላችሁ? እንደሚቀጥልም ግልጽ ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። እስልምናን 7 የቤተሰቡ አባል እንዲቀበል ምክንያት የሆነውን ወጣት ልንገራችሁ። እዚህ ጋር የምትመለከቱት ልጅ ራሱ እስልምናን ይቀበልና እንዳልኳችሁ 7 የቤተሰቡን አባል እስልምና እንዲቀበሉ ያደርጋቸዋል ማለት ነው። ከሰሞኑ ደግሞ በጣም በጉጉት ሲጠብቀው የነበረው የታናሽቱን እስልምና መቀበል አስከትሎ ነው። እንግዲህ ይህንን መረጃ ከፌስቡክ ስላገኘሁት ነው። እስኪ ላካፍላችሁ። እዚህ ጋር የምትመለከቱት ወጣት አብደላ ደመቀ ይባላል። ይህ ልጅ ማለት ነው እስልምናን ይቀበላል። መቀበሉ ብቻ እንዳይመስላችሁ በጣም ጠንካራ አማኝ ይሆናል። ያ ማለትም ማለት ነው ከ7 ዓመት በፊት እዚህ ፎቶ ጋር እንደምትመለከቱት ቁርአን ሐፍዞ አባቱ ገና እስልምናን ሳይቀበሉ እሱን ለማስመረቅ በመጡበት የተነሳ ፎቶ ነው። እናም ይህ ልጅ ማለት ነው በጣም የሚጓጓው ነገር ቢኖር ቤተሰቡ እስልምና እንዲቀበሉለት ነው። እናም ከዚህ ምርቃት 2 ዓመት በኋላ ማለት ነው አባትና እናቱ እስልምናን ይቀበሉለታል። ከዛም በተከታታይ ማለት ነው እንግዲህ እህትና ወንድሞቹ ቤተሰቡ በሙሉ ይቀበላል። እናም አሁን ላይ እንግዲህ እሱ ይህንን ቁርአን ካፈዘ ከ7 ዓመት በኋላ በዚህ ሰሞን እንግዲህ ታናሽቱን በጣም አላህን ይለምል ነበር እስልምና እንድትይዝለት። እናም በመጨረሻም መቅደስ ደመቀ የተባለችው ታናሽቱ ከሰሞኑ እስልምናን ትቀበላለች ማለት ነው። እናም ይህ አብደላ ደመቀ የተባለ ሰው 7 የቤተሰቡ አባል እስልምናን እንዲቀበሉ ምክንያት ሆኗል ማለት ነው። ሱብሃንአላህ። ይህ ልጅ ማለት ነው እንግዲህ ከመቅራት ብቻም ሳይሆን አሁን ላይ ራሱ እንግዲህ መምህር ሆኖ ማለት ነው በጅቡቲ እንግዲህ አሁን ላይ ያስተማረም ይገኛል። እናም ይህንን ድንቅ ታሪክ በፌስቡክ አይቼው ስለወደድኩት ወደ እናንተ መጣሁላችሁ። እስኪ ማሻአላህ በሉት ይህንን ወጣት። ለተመሳሳይ መረጃ ደግሞ እናንተ የፕላስ ምልክቷን መጫናችሁን አትርሱ። ኡስታዝ አህመዲን ጀበል አላህ እድሜውን ያርዝምና ሰሞኑ በሀገራዊ ምክክር ላይ ብዙ ሐሳቦችን ካፈለቁ ሰዎች ምሁራን መካከል አንዱ ኡስታዝ አህመዲን ጀበል ነው። የሱን ሐሳብ ያልተቀበሉ አንዳንድ ሰዎች ደግሞ ሚዲያ ላይ ወጥቶ ብዙ ሲያወሩ ሲንጫጩ እንሰማለን። አህመዲን ጀበል የተናገረው ንግግር ሐቅና እውነታ ነው። በማስረጃ ዝም ብሎ አሉባልታ የሆነን ወሬ የሚያወራ ሰው አይደለም። ታሪክ ተመራማሪ፣ ታሪክ አጥኚ፣ መጽሐፍን ብዙ ጊዜ አንባቢ፣ ለራሱም ብዙ ጊዜ ጸሐፊ የሆነ አንድ ምሁር ነው። አላህ ዒልሙንም እድሜውንም አላህ ያርዝምለትና ይህ ሰው ምን አለ? እስልምና
ቀድማ የተቀበለች ሀገር ከሳዑዲ አረቢያ ወይም ከመካ አሁን መካ ተብሎ ካዕባ ከዛ ሀገር ቀጥሎ እንደ ዓለም የተቀበለች ምድር ኢትዮጵያ ናት። ኢትዮጵያ ከተለያዩ የዓለም ሀገራት ከብዙ ሀገራት ቀድማ እስልምናን የተቀበለች ሀገር ቀዳሚ ሀገር ኢትዮጵያ ናት። እሱን ለማለት አይደለም። አሁን አንዳንድ ሐሳቦች አሉ። ክርስትና ኢትዮጵያዊ ራሱ ሆኖ ኢትዮጵያ ውስጥ የቆየ እምነት ተደርጎ ሙስሊም መጤ የሚደረግበት ነገር ሊቆም፣ ሁሉም እኩል ሊደረግ ይገባል። ሀገር ነበረች። ክርስትና ከመግባቱ እስልምና ከመግባቱ በፊት ኢትዮጵያ ሀገር ነበረች። ሁሉም የመጣበት ነው። የተለያዩ እምነቶች መጥተዋል። ሁሉም እምነቶች ደግሞ ከሀገር በኋላ የመጡ ናቸው። ሁሉም ለሀገሩ እንግዳ ናቸው። ክርስትናም ይሁን ፕሮቴስታንትም ይሁን እስልምናም ይሁን ሁሉም ለኢትዮጵያ ሀገር አዲስ ናቸው። እንዲህ ከሆነ እስልምና ሁሉም ሃይማኖት እኩል ተደርጎ ሁሉም የኔ የሚል ከሆነ የኔ ነው፣ ሙስሊሙም የኔ ነው የሚል ከሆነ ሀገር እንደ ሀገር አትቀጥልም የሚልን መልእክት እንግዲህ አስተላልፏል። ይህ መልእክቱን ነው አብዛኛው ሰው የተንጫጫ። እሱ የተናገረው ንግግር ሐቅ ነው፣ እውነት ነው። የተናገረው ንግግር ውስጥ ውሸት የለም። እኔም አህመዲን ጀበሉ ነኝ ከሱ ሐሳብ ጎን ከሚቆሙት መካከል። ጀነት ውስጥ እንቅልፍ የለም። እንቅልፍ ደስታን ይሻማልና ምግብ ይመገባሉ። በምን ይወጣል? ነቢዩ አለይሂ ሰላቱ ወሰላም አካላቸው ላይ በሚወጣው ላብ በዛ መልኩ ነው የሚወጣው። ማይፈለገው ነገር የሚወጣው ራሱ ሚስክ ነው አሉ ነቢዩ አለይሂ ሰላቱ ወሰላም። የምቾት የቅንጦት ምድር ልትስለው ልትገነዘበው የሚገዝፍ ዓለም ሙእሚኖች ተረዷትና ለሷ ኖሩ ጧት ማታ። እሷ አሳሰበቻቸው። ጊዜያዊ ፍላጎት፣ ጊዜያዊ ስሜት ንጠት በላይ አለፉ። ብሩ አላቸው፣ መልኩ አላቸው፣ ዕውቀቱ አላቸው። ለሐራም ግን አላዋሉት። ዋናዋን አገር ናፈቁ። ጊዜያዊን ደስታ ተጸየፉ። ለሷ ተዘጋጁላት። ዘካቸውን በአግባቡ አወጡ። ዝምድናን ቀጠሉ። የበደላቸውን አፉ አሉ። የጎረቤትን ሐቅ ጠበቁ። የሥራ ባልደረባን መብት ጠበቁ። የሰው ሐቅ ሳይዳፈሩ ራሳቸውን ከሽርክ አጽድተው ራሳቸውን ከቢድዓ አጽድተው አላህን ተገናኙት። ይችን ጀነት ከነቤተሰቦቻቸው ይገቡባታል። ከፕሬዝዳንት ዶናልድ ትራምፕ ጋር በምታደርጋቸው ሰጣ ገቦች እንዲሁም ደግሞ በሚሰጣቸው ምላሽ የምታወቀው ኢልሃን ኡመር በአሜሪካዋ ግዛት በሆነችው ሚኔሶታ በ5ኛ ኮንግረስ ዲስትሪክት ላይ እጅግ በጣም አብላጫ በተባለ ድምጽ ማሸነፏ ተገልጿል። የመጀመሪያውን ዙር የዲሞክራቶችን ምርጫ ነው እንግዲህ ማሸነፍ የቻለችው ማለት ነው። ታዲያ 80% በላይ ድምጽ እንዳገኘች ነው የተነገረው። ይህም ደግሞ ከአይፓክ AIPAC ከሚባለው የእስራኤል አሜሪካ ተቋም ምንም አይነት ድጋፍ እንዳላገኘችበት ከዚህ ንጹህ ነው የተባለ ድጋፍ እንዳገኘችው ይህም ደግሞ በቀጣይ ለሚከናወነው አጠቃላይ ምርጫ ከወዲሁ ተስፋ ሰጪ ውጤት ማስመዝገቧን የተገለጸው። እቺ ሴት እንደምታውቋት ከዶናልድ ትራምፕ ጋር ከባድ የተባለ ተጠገባ ውስጥ ትገባለች። በፍጹም የምትሰማው አይነት ሰውም አይደለችም። ታዲያ እቺ ሴት ትልቅ የተባለ ውጤት ማስመዝገቧ ጭምር ነው። በአሜሪካ ትላልቅ የስልጣን ቦታዎች ላይ ሙስሊሞች በብዛት እየመጡ ነው የተባለ ሲነገር ሰምታችኋል በደንብ ማለት ነው። የኢልሃን ኡመር እንኳን ትንሽ ቀደም ያለም የምክር ቤት አባልም ጭምር የሆነ ሴት ነች። ከቅርብ ጊዜ ወዲህ ደግሞ እዚህ ጋር የምትመለከቷቸው ዞህራ ሞምዳኒ የኒውዮርኩ የመጀመሪያው ሙስሊም ከንቲባ፣ ከዚህም ባሻገር ደግሞ አብዱል ኤል ሰይድ በሰሞኑን በቀደም እንደሰማችሁት ሚቺጋን ላይ የመጀመሪያው እንግዲህ ሴናተር ሆኖ ለመመረጥ ሙስሊም ሴናተር ሆኖ ለመመረጥ የመጀመሪያ ዙሩን አሸንፏል። እንግዲህ አጠቃላይ ምርጫ ነው የቀረው። ይህም ደግሞ ማከናወንና ማሸነፍ የሚችል ከሆነ እንግዲህ የመጀመሪያው ሙስሊም ሴናተር መሆን ይችላል ተብሏል። ታዲያ የእነዚህ ሰዎች ወደፊት መምጣት ብዙዎችን እያጨቃጨቀ ብዙዎችን እያነጋገረ ይገኛል። ማለትም በሪፐብሊካን ሳይድ ማለት ነው። እንደውም አንድ ትልቅ የአሜሪካ ባለስልጣን ስሙ ጠፋኝ ማለት ነው በቀደም አንድ ንግግር ተናግሮ ነበረ። በዚህ አካሄድ በቅርቡ በአሜሪካ ውስጥ ሙስሊም ፕሬዚደንት ይመረጣል ሲል ተናግሮ ነበረ። ከዚህ ባሻገር ደግሞ የሪፐብሊካን ኮንግረስ ውሜን የሆነችው ናንሲ ማንሲ ነች የተባለችው ሴት ደግሞ በቅርቡ እንግዲህ የልጅ ልጆቻችን ቡርቃ ይሄ ምንድነው ኒቃብ ነብሰው ከተማ ውስጥ ሊንቀሳቀሱበት ነው ስትል እጅግ በጣም ከወዲሁ መፍራቷን ተናግራ ይህ ነገር በጣም አስተችቷት ነበረ። እንግዲህ በሪፐብሊካን ሳይድ እጅግ በጣም ጥብቅ የሆነ ጸረ ሙስሊም እንዲሁም ጸረ ስደተኛ የሆኑ አቋሞች ይንጸባረቃሉ። ታዲያ አሁን ላይ እነዚህ ሰዎች ሙስሊሞች እጅግ በጣም ወደፊት እየመጡ ይገኛሉ። እኔ እዚህ ጋር በጣም እገረማለሁኝ። ማንም ይሁን ማንም በሀገራችን እንደዚህ ተሳሰቦች አንዳንድ ቦታዎች ላይ አሉ። ማንም ይሁን ማንም እንግዲህ የመምራት አቅሙ ይኖረው አቅሙና ችሎታው ይኖረው እንዲሁም በስርዓት ህዝቡን ያገልግል እንጂ ከየትኛውም እምነት ቢመጣ ምን ችግር እንዳለው አይገባኝም። እጅግ በጣም ሙስሊሞች ወደ ስልጣን እንዲመጡ አይፈለግም ማለት ነው። አቅም ካለህ ችሎታ ካለህ እና ህዝብ ማገልገል የምትችል ከሆነ ከየትኛውም ዘር ከየትኛውም እምነት ብትመጣ እጅግ በጣም ኖርማል ነገር ነው። ኤኒዌይስ አሜሪካ ላይ ከቅርብ ጊዜ ወዲህ እጅግ በጣም ብዙ ሙስሊሞች ወደፊት እየመጡ ወደ ስልጣን ቦታዎች
እየመጡ ይገኛሉ። ይሄንን ተከትሎ በሪፐብሊካን ሳይድ ከባድ ጩኸት እየተሰማ ይገኛል። እንደውም ከአብዱል ኤል ሰይድ ጋር በተገናኘ አጠቃላይ ምርጫው እንዳያሸንፍ ከወዲሁ እጅግ በጣም ትልቅ ንቅናቄዎች የተከናወኑ እንደሆነ ተነግሮ እንደውም ትልቁ የአሜሪካ ባለስልጣን አንድ ትልቅ ባለስልጣን ይሄ ነገር እጅግ በጣም ፍትሃ አይደለም፣ አንድ ሰው ሙስሊም ነው ተብሎ ብቻ እንደዚህ ነገር ሊደረግ አይገባም ሲሉም ይህን ድርጊት ተቃውመዋሉ ማለት ነው። ኤኒዌይስ ኢልሃን ኡመር የመጀመሪያውን ዙሩን አሸንፋለች ሚኒሶታ ላይ ዲሞክራቶችን እጩነት ለመሆን ማለት ነው። እንግዲህ አጠቃላይ ምርጫ ይቀራል። እሱም ደግሞ የምንመለከተው ነው የሚሆነው። ሌላ እርሳቸው ብዬ ነው። ሰላም አለይኩም ይመቻችሁ።